አርእስተ ዜና የቅድስት ቤተክርስቲያን አገልጋዮች ከቤተ መቅደስ አገልግሎት ይልቅ ወደ አስተዳደራዊ ስራ ማተኮራቸው ጉዳት እንደሚያደርስ ተነገረ። ሀገር በቀል የግጭት አፈታት ዘዴዎች በሚፈለገው ልክ አለማደጋቸውና ተገቢውን ትኩረት አለማግኘታቸው በሀገሪቱ የሚስተዋሉ የእርስ በርስ ግጭቶች በቶሎ እንዳይፈቱ ዋነኛ ምክንያት መሆናቸው ተነገረ። የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት በአመቱ መገባደጃ ላይ የክረምት ትምህርት ለመስጠት አስፈላጊውን ዝግጅት ማጠናቀቁን አስታወቀ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤተ አብራችሁ ቆይታ የማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። በዓለ ጰራቅሊጦስ የቅድስት ቤተክርስቲያን የልደት ቀን እንደሆነ ተገለጸ። ይህ በዓል በሰው ልጅ ኃጢአት ምክንያት ተበታትኖ የነበረው ቋንቋ የተቀደሰበት ዕለት መሆኑም ተመላክቷል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ማብራሪያ አለው። በዓለ ጰራቅሊጦስ በብሉይ ኪዳን በዓለ ሰዊት በመባል ይታወቃል። የእሸት በዓል ማለት ነው። እስራኤል ከግብጽ የወጡበትን በዓል ፋሲካ ብለው ያከብራሉ። ከፋሲካቸው 50ኛውን ቀን ቆጥረው በዓለ ሰዊትን የእሸት በዓል ብለው እሱን አክብረው ከዛ በኋላ ነው የሚበታተኑ ወደ ቤታቸው ወደ ሀገራቸው የሚሄዱትና በብሉይ ኪዳን የእሸት በዓል ብለው ነው የሚያከብሩት። ከፋሲካ 50ኛው ቀን ነው። በሐዲስ ኪዳን ደግሞ ከትንሳኤ 50ኛው ቀን ማለት ነው። ከትንሳኤያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከ3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ለሰው ልጆች ሁሉ ሰላምን ሰጥቶ ከተነሳ በኋላ 50ኛው ቀን በዓለ ጰራቅሊጦስ ወይም ደግሞ በዓለ 50 ነው ማለት ነው። ለሐዋርያት መንፈስ ቅዱስ የወረደበትና የቅድስት ቤተክርስቲያን የልደት ቀን እየተባለ የሚጠራው በዓለ ጰራቅሊጦስ ለቅድስት ቤተክርስቲያን ትልቅ ትርጉም ያለው መሆኑ ይነገራል። መንፈስ ቅዱስ የወረደበት ቀን እንደምታውቁት በዮሐንስ አፈወርቅ ትምህርት የቤተክርስቲያን የልደት ቀን ነው የተባለ አይደል? ቤተክርስቲያን የተመሰረተችው ክርስቶስ በተሰቀለበት ቀን እንደሆነ ይታወቃል። ነገር ግን የልደት ቀን የተባለበት ከሐዋርያት አይምሮ ድንቁርና የጠፋበት ፍርሃት የተወገደበት በቃ ሐዋርያት እኮ መንፈስ ቅዱስ ከተቀበሉ በኋላ ሰዓቱ ስለቱ ቢቀርብ ፍርሃት ተወግዷል። ምን መዘ በኋላ ፍርሃት የለም ጠፋ እና ምን ተባለ? የቤተክርስቲያን የልደት ቀን። የቤተክርስቲያን ልደት ሲባል ቤተክርስቲያን መውለድ የጀመረችበት እሷ መስቀል ላይ ተወለደች ከክርስቶስ ጎን አጠቃላይ ክርስቶስ ጎን ላይ የተሰጡት ማይገቡ ስጋው ደሙ እነዚህ ሰማይትነቱ ሁሉ መስቀል ላይ የተከናወነው መስቀል ላይ የተሰጠል ያገኘነው ልደት ሁሉ የተረጋገጠበትና መውለድ የጀመረችበት ሕያው መንፈስ ቅዱስ የወረደላት ነው። ሕያዋን ፍጥረታትን የምታስገኝ ቤተክርስቲያን መውለደዋን የጀመረችበት በተጨማሪም በሰው ልጅ ኃጢአት ምክንያት ተደብላልቆና ተበትኖ የነበረው ቋንቋ የተቀደሰበት ዕለት እንደሆነም መምህራኑ ገልጸዋል። ምስጢሩን ቋንቋውን ከምስጢሩ ጋር ቋንቋው ምስጢርም ያውቃል ታውቃለህ አይደል? ምስጢር ቢያውቅ እንኳን ደግሞ አንደበት ሩቱም ይሆናል። አሁን ሁለቱንም አስተባብሮ የገለጠላቸው ማን ነው? መንፈስ ቅዱስ። መቼ? ክርስቶስ በተነሳ በ50ኛው ቀን። የሰው ልጅ በቋንቋ ምክንያት ጠፍቶ ነበረ። የሰው ልጅ በቋንቋ ምክንያት ያው የማይገባውን ግንብ ሰርቶ ቋንቋቸው ተደበላልቋል። በኃጢአት ምክንያት ቋንቋ መጥቷል። በዛ ቋንቋ ያ የተደበላለቀው የተለያየው ቋንቋ ነበረ። የሰው ልጅ ሲለያይ ሲገዳደል ሲጠፋፋ ይኖር ነበረ። መንፈስ ቅዱስ በዚህ ጊዜ ሰበሰበና ሐዋርያትን ይህን ቋንቋ ሲገልጽ ለምንድን ነው ከተባለ ያን ቋንቋ የተበተነውን ቋንቋ ቀደሰው ማለት ነው። ቀደሰው ሰበሰበው በቤተ ክርስቲያን ውስጥ ሰበሰበው። በኃጢአት ምክንያት መጥቶ ነበር። የኃጢአት ምክንያት እንዳይሆን አደረገው። ለሀገራዊ ምክክር ኮሚሽን ቅድስት ቤተክርስቲያን ያለችበትን ነባራዊ ሁኔታ ያገናዘበ አጀንዳ የመጀመሪያው ረቂቅ ተሰርቶ መጠናቀቁ ተገለጸ። ይህንን ያሉት ብፁዕ አቡነ ፊልጶስ ሲሆኑ የሀገራዊ ምክክር ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው የቤተክርስቲያን አጀንዳ ከቅዱስ ሲኖዶስ እስኪመጣ እየተጠባበቅን እንገኛለን ብለዋል። ቤተ ማርያም ተንትሜ
የሀገራዊ ምክክር ኮሚሽን እንደ ሀገር ስራውን ሀብሎ ከጀመረበት ጊዜ ወዲህ ከሲቪክ ማህበራት፣ ከመንግስት ተቋማት፣ ከተለያዩ ማህበራትና ከሌሎች አካላት የተለያዩ አጀንዳዎችን የተቀበለ ሲሆን አንዳንድ ተቋማት ደግሞ ገና በሂደት ላይ ናቸው። ከነዚህ መካከል ቅድስት ቤተክርስቲያን አንዷ ስትሆን የሀገራዊ ምክክር ኮሚሽን ከቅዱስ ሲኖዶስ በቀጥታ የሚቀርበውን አጀንዳ በመጠባበቅ ላይ እንደሚገኝ ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አጀንዳ በቀጥታ ከሲኖዶስ እንደሚመጣ እየጠበቅን ያለ ነው። ምክንያቱም እኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ባለ መልኩ ማንኛውም ትዕዛዝ ወይም ጥያቄ የሚመጣው ከሲኖዶሱ ከታች ወደ ላይ ከላይ ወደ ታች ነው። ስለዚህ ያንን አንደኛ እንጠብቃለን። ጣቢያችንም የኮሚሽነሩን ሐሳብ በመያዝ ቅድስት ቤተክርስቲያን ካለችበት ነባራዊ ሁኔታ በመነሳት አጀንዳዎቿን ለኮሚሽኑ መቼ ታስገባለች ብለን ለብፁዕ አቡነ ፊልጶስ ላነሳነው ጥያቄ ተከታዩን ብለውናል። ቅዱስ ሲኖዶስን ተወክሎ ቅዱስ ሲኖዶስ ሊቀ ጳጳስ ወክሏል እኔን። ስለዚህ ሊቀ ጳጳሱ ደግሞ እዚህ በአጀንዳ ጉዳይ ላይ ኮሚቴ አዋቅሮ ሰርቷል፣ እየሰራም ቆይቷል። ለምሳሌ ያክል ከዩኒቨርሲቲዎች፣ ከማህበረ ቅዱሳን፣ ከእኛ የትምህርት ኮሌጆች ሰብስቦ አወያይቶ አጀንዳ ሰብስቦ አዘጋጅቶ በዚህ በደብዳቤ ሸኝቶ ማስገባት ነው የቀረው። የመጀመሪያውን ድራፍት ግን አሳይተናል። አጠቃላይ ግን በደብዳቤ በመሸኛ የሚሄደው አሁን ነው፣ በዚህ ሳምንት ነው የሚገባው። ብፁዕ አቡነ ፊልጶስ የምክክር ኮሚሽኑ በተለያዩ ክልሎች ባዘጋጀው መድረክ ቤተክርስቲያን ተወካዮቿን በመላክ መሳተፏን የገለጹ ሲሆን ኮሚሽነር መስፍን አርአያ ደግሞ ቤተክርስቲያኗ በሀገራዊ ምክክር ያላትን ትልቅ ቦታ ገልጸዋል። በሁሉም ስራ አስኪያጆች በክልል የሚወከሉ በዞን የሚወከሉ ለምሳሌ ያክል በደቡብ ኢትዮጵያ ላይ 43 ነበር የኛ ተወካይ፣ በክልል ደረጃ 7፣ በዞን ደረጃ ግን 43 ተወካይ ነበር። ለምሳሌ ነው ያነሳው። ሐዋሳ ላይ ለብቻው አለ፣ የሲዳማ ክልል፣ የማዕከላዊ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የድሬዳዋ፣ የጅጅጋ፣ የሐረር እነዚህ ሙሉ እንትን ብለናል። አድማራ ክልል ላይ ደግሞ አብዛኛው ስራ አስኪያጆች ነበር የሚወከሉት። እነዚያን ብለን እንትን ብለዋል። እጅግ በጣም ከፍተኛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሚሊዮኖች ምዕመናን አሏት። እጅግ በርካታ ብዙ ሺህ አብያተ ክርስቲያናት አሏት፣ ተከታዮች አሏት እና በታሪኩም በእምነቱም በሃይማኖቱም ምን አይነት ቦታ እንዳላት ሁላችንም እናውቃለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታ በዚህ በሀገራዊ ምክክር ሂደት ውስጥ እጅግ በጣም ወሳኝ ነው። የቅድስት ቤተክርስቲያን አገልጋዮች ከቤተ መቅደስ አገልግሎት ይልቅ ወደ አስተዳደራዊ ስራ ማተኮራቸው ከፍተኛ ጉዳት እንደሚያሳድር ተነገረ። ለችግሩ መባባስ ዋነኛ ምክንያትም በስርዓተ ቀኖናና በቃለ ዓዋዲው አለመመራት መሆኑ ተመላክቷል። ባልደረባችን ነሆም ገብረ ኪዳን ተጨማሪ ይዟል። ክብሩ ከፍ ያለው ክህነት በዘመናችን አብዝቶ ሲፈተን ይስተዋላል። ይህንንም አስመልክቶ ከጣቢያችን ጋር ቆይታ ያደረጉት መጋቤ ጥበባት መምህር ዮናስ ታደሰ በዘመናችን ያለውን አገልግሎት እንደሚከተለው ይገልጹታል። ሁላችንም ላይ የሚታየው በዋናነት ተርእዮ ተኮር ነው። እኔ ልታይ ማለት ወጥቶ የመታየቱን ነው እና ይሄ ደግሞ ክርስቶስን መሸፈን እውነተኛ ወንጌሉን መሸፈን ይሆናል። ስለምንታይበት ብቻ የተናገርን ወደ ተርእዮ የመጣንበት ዘመን ይመስለኛል። በቀናነት የቤተክርስቲያንን አስተዳደራዊ ችግር ለመፍታት የሚገቡ እንዳሉ ሁሉ ጥቂት የማይባሉ አገልጋይ ዲያቆናትና ካህናት ከቤተ መቅደስ ይልቅ አስተዳደራዊ ስራዎች ላይ ማተኮርና መፈለጋቸው ለምንድን ነው ብለን ላነሳነው ጥያቄ መምህሩ ተከታዩን ምላሽ ሰጥተዋል። የመንፈሳዊ አገልግሎት ፍቅር ማጣት ነው ያስባለሁ። አንድ ሌላው የደሞዝ አከፋፈል ስርዓቱ ፍትሃዊ ግልጽ ያልሆነ በመሆኑ ምክንያት በዚህ ምክንያት ከክህነት ወደ ቢሮ አካባቢ ለመምጣት ሊታሰብ ይችላል። ሌላው በቂ የሆነ የትምህርት ዝግጅት ስለሌላቸው ሰዎች ቅድሚያ የሚሰጥ ስለሆነ መስፈርት የማይፈልግ ሆኖ እስኪታይ ድረስ በዚህ ዘመን አሁንና ማንም ሰው የሚጠይቀው ማንም ሰው የሚያገኘው ሆኖ ስለተገኘ ሁሉም ሰው ወደ አስተዳደር ክፍሉ ለመጓዝ ሊፈልግ ይችላል። አራተኛው ግን በቂ እረፍት የሚገኝበታል ተብሎ ስለሚታሰብም ወደዛ ወደ አገልግሎቱ ወደ አስተዳደሩ ያመዝናል አብዛኛው ሰው ያስባል። አሁን ላይ ለዚህ መፍትሄ ይሆን ዘንድ የክርስቲያናዊ ስነ ምግባር መምህሩ ተከታዩን የመፍትሄ ምክር ሐሳብ ለግሰዋል። መንፈሳዊ ህይወት ግንዛቤ ማስጨበጫ ስልጠናዎችን መስጠት አንድ እንደ መፍትሄ አየዋለሁ። ፍትሃዊ የሆነ የደሞዝ አከፋፈል ስርዓትን መዘርጋት ያስፈልጋል። ሌላው በቂ የሆነ የትምህርት ዝግጅት ላላቸውና ጥሩ የሆነ ስብዕና ላላቸው ሰዎች ያንን ቦታ መስጠት መፍትሄ ይሆናል ብዬ አስባለሁ።
እንደ ማጠቃለያ ግን በአጠቃላይ በቤተክርስቲያኒቱ ስርዓት ቀኖና እንዲሁም በአጠቃላይ በቃለ አዋዲ መሰረት መመራት እንደመፍትሄ ይሆናል ብዬ አስባለሁ። ሀገር በቀል የግጭት አፈታት ዘዴዎች በሚፈለገው ልክ አለማደጋቸውና ተገቢውን ትኩረት አለማግኘታቸው በሀገሪቱ የሚስተዋሉት የእርስ በርስ ግጭቶች በቶሎ እንዳይፈቱ ዋነኛ ምክንያት መሆናቸው ተነገረ። ከሃይማኖታዊ አስተምሮ የሚመነጩትን እነዚህን የግጭት አፈታት ዘዴዎች ማሳደግ እንደሚገባ ተመላክቷል። ቤተ ማርያም ተምትሜ በሀገራችን በተለያዩ ጊዜና ወቅቶች በማህበረሰቡ ውስጥና በተለያዩ አካላት የሚከሰቱ አለመግባባቶች የሚፈቱት በሀገር በቀል የግጭት አፈታት ዘዴዎች ነው። እነዚህ የግጭት አፈታት ዘዴዎች ከሃይማኖታዊ አስተምሮ የሚመነጩ በመሆናቸው በማህበረሰቡ ውስጥ ብሎም በተለያዩ አካላት የሚከሰቱ ሰው ሰራሽ ግጭቶችን ለመፍታት ያላቸው ጠቀሜታ የጎላ መሆኑ ተገልጿል። ሰላም ዋጋዋ ብዙ ነው። ሰላም ከታጣ ኢኮኖሚ አይኖርም አይደል? ሰው አይፈቃቀርም፣ መንገድ አይኖርም፣ ብዙ ነገር ይኖራል። ሰላም ካለ ግን ሁሉ ነገር ሰላም ነው። ማስታረቅ ፋይዳው እሱ ነው። አገራዊ በፖለቲካውም ብትለው በሃይማኖቱ ያለ ሰላም የሚሰራ ነገር የለም። መንግስትም እኮ ሰላም ከሌለ ሊጸና አይችልም። ስለዚህ እሱን ራሱን ሊያስብበት ይገባል። ማለት ሰላም ከሌለ እንዴት ሊጸና ይችላል? ስለዚህ ሰላምን ለማምጣት ግን ሚዛናዊ መሆን ያስፈልጋል። ሚዛናዊ አንዱን ተጭኖ አንዱ አይሆንም። ሁለቱንም እኩል ሚዛን አድርጎ ሰላሙን ማስኬድ ነው። ይሁን እንጂ ሀገር በቀል የግጭት አፈታት ዘዴዎች በሚገባቸው ልክ አለማደጋቸውና ተገቢውን ክብር አለመስጠታቸው ዛሬ ሀገራችን የገባችበት የእርስ በርስ ግጭት በቶሎ እንዳይፈታ ያመጣው ተጽዕኖም የጎላ መሆኑ ተመላክቷል። ይሄ ባህላዊ እሴቶቻችንን አጥፍተን ወደዚህ ጠቅልለን መግባታችን ነው። ስለዚህ ሃይማኖቱን ሳይለቅ የሃይማኖታዊ መሰረቱን ሳይለቅ ባህላዊ እሴቱ የማህበረሰቡ አንድነት ይሄ አብሮ መብላቱ፣ አብሮ መጠጣቱ፣ አብሮ መኖሩ ይሄ መገንባት አለበት መልሶ። እሱ ጨርሶ ፈርሷል ባይባልም ተሸርሽሯል። የሱ መሸርሸር ነው ሰላም ያሳጣን። ስለዚህ ሃይማኖታዊ መሰረቱን ጠብቆ ነው እያልኩ ያለሁት። ሃይማኖታዊ መሰረቱን ጠብቆ ሃይማኖቱን ከሳተ ግን ባህሉ ራሱ ሌላ አጥፊ ሊሆን ይችላል። እነዚህ የግጭት መፍቻ ዘዴዎች በማህበረሰቡ ውስጥ ዘላቂ ሰላምን ለመፍጠር ትልቅ አስተዋጽኦ ያላቸው በመሆኑ ልንጠብቅና ልናከብራቸው ይገባልም ተብሏል። ይሄ ግጭት መፍቻ ዘዴዎችን ለሁሉም ማሳየት ማሳወቅ፣ መፍትሄውን ደግሞ ስናሳይ ከነጠቅሙ ጉዳቱን ግጭቱ ቢቀጥል ኖሮ እንዲህ አይነት ጉዳት ያስከትላል፣ ግጭቱ ግን አሁን ስለቆመ እንዲህ አይነት ሰላምና እንዲህ አይነት ጥቅም አመጥቷል እየተባለ በተግባር መታየት አለ። በተግባራዊ የላፍቶ ደብረ ትጓን ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት በአመቱ መገባደጃ ላይ የክረምት ትምህርት ለመስጠት አስፈላጊውን ዝግጅት ማጠናቀቁን አስታወቀ። ሰንበት ትምህርት ቤቱ በመርሃ ግብሩ ላይ ወቅቱን በእረፍት ለሚያሳልፉ የህግ ባለሙያዎችና መምህራን በልዩ ሁኔታ መንፈሳዊ ትምህርት ለመስጠት ማቀዱን ገልጸዋል። ተመስገን ፈቃዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖና እምነትን እንዲሁም ስርዓትን ጠብቆ ሳይበረዝ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ የሰንበት ትምህርት ቤቶች ሚና የጎላ ነው። ሰንበት ትምህርት ቤቶችም የተማሪዎችን የክረምት ረፍት ጊዜያቸውን በመጠቀም የክረምት መርሃ ግብር ያዘጋጃሉ። ይህንን በተመለከተም የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት ዝግጅት ላይ መሆኑን የሰንበት ትምህርት ቤቱ ሰብሳቢ መክብብ ንጉሴ ገልጸዋል። ከዚህ ቀደም የነበሩት የትምህርት ዘርፎች የነበሩት ሁለት ጉዳዮች ላይ ብቻ ነበር አተኩረን የምንሰራው። አንደኛ የዚህ ህፃናት የክረምት መርሃ ግብርና የዚህ ደቀ መዛሙርት ከደቡብ ኦሞ አካባቢ የሚመጡ ለነሱ የሚሰጡ ስልጠናዎች የክረምት ስልጠናዎች ናቸው። ከሐምሌ አጋማሽ እስከ ነሐሴ አጋማሽ የነበረ በዛ ሁለቱ ጉዳይ ላይ ብቻ ነበር አተኩረን የምንሰራው። ዘንድሮ ግን ወጣቶች ላይ ደግሞ ከዚህ እድሜያቸው ከ18 ዓመት በላይ የሆኑ በተለይ ይህን ሐሳብ በዋነኛነት ያሰብነው ከዚህ ከመምህራን የህግ ባለሙያዎች እንደዚህ ክረምት ላይ እረፍት ያላቸውን ሰዎች ማዕከል ያደረገ የቤት እመቤቶችን ማዕከል ያደረገ እንደ ፓይለት ፕሮጀክት ብንጀምር ከሚል ስሜት አንፃር እንግዲህ ዘንድሮ አዲስ የምናከናውን የክረምት ትምህርት እርሱ ነው። ከዚህ ከሰኔ አጋማሽ ጀምሮ ነው ትምህርቱ የሚጀምረው። ለዛ የሚሆኑ እንግዲህ ለትምህርቱ ግብዓት የሚሆኑ ጉዳዮችን የመማሪያ ቦታዎችን፣ የመምህራን ጉዳዮችን፣ ተማሪዎችን በበቂ ሁኔታ እንግዲህ አዘጋጅተን የትምህርት ክፍለ ጊዜውን እየተጠባበቅን እንገኛለንና በጥሩ ዝግጅት ላይ ነው የምንገኘው። መክብብ ንጉሴ ያክለውም በወርሃ ክረምት የሚሰጡ ትምህርቶች አስፈላጊነታቸውን በመግለጽ ስለሚሰጡት የትምህርት ይዘቶችም ገልጸውልናል። አንዳንድ የሥራ ዘርፎች ይሄ ዓመቱ ሙሉ በጣም ቢዚ የሚያደርጓቸው ሰዎች አሉ።
ቅዳሜና እሁድን ጨምሮ ጊዜ የማያገኙ ከዛ ደግሞ የክረምት ጊዜው ላይ ረፍት ያላቸው ሰዎች አሉ እንደ መምህራን የዚህ ህግ ባለሙያዎች የዩኒቨርሲቲ መምህራን እንደነዚህ የቤት መቤቶችን ጨምሮ ልጆቻቸውን በመንከባከብ በብዙ ሂደቶች ስለሚያልፉ ትንሽ ፎይታ የሚያገኙት ልጆቻቸውም ሲያርፉ ስለሆነ እነዚህን ማዕከል አድርገን በተለይ ደግሞ መሰረታዊ የቤተ ክርስቲያን ትምህርቶች በተወሰነ መልኩ የትምህርት ሃይማኖት ክርስቲያናዊ ስነ ምግባር ነገረ ቅዱሳን ነገረ ማርያም የትምህርት ዙሪያዎች ላይ ነው ትምህርቱን የምንሰጠው እንግዲህ በመሰረታዊነት አሁን በተለይ ቤተ ክርስቲያን ላይ ከሚነሱ ጥያቄዎች አንፃር ቢያንስ እንደመነሻ ሰዎች የተወሰነች ነገር ቢይዙ ከሚል መነሻነት ነው እንደ ፓይለት ፕሮጀክት በእነዚህ ትምህርቶች ዙሪያ ነው የምናተኩረው። በመጨረሻም አሁን ላይ ትክክለኛ የቤተ ክርስቲያን አስተምህሮዋን ማወቅ ይገባል፣ ለዚህም ሁሉም ሰንበት ትምህርት ቤቶች ኃላፊነታቸውን ሊወጡ ይገባል በማለት መልእክታቸውን አስተላልፈዋል። አጥቢያን ማዕከል ያደረገ ምእመኑን የማንቃት እናቶችን ላይ የመስራት ወጣቶች ላይ የመስራት ስራዎች በደንብ በተለይ በቤተ ክርስቲያን ትምህርት ዙሪያ ላይ አሁን ከመቼውም ጊዜ በላይ መንቃት የሚጠበቅብን ጊዜ ነው። ይሄ ዝም ብሎ ላይላዩን የምንሄድበት ጊዜ አይሆንም። ስለምነታችን በደንብ ጠንቅቀን ማወቅ የሚገባን ጊዜ ነውና ቢያንስ ሰውን ወደዚህ የሚጋብዝ ወደ ማንበብ የሚጋብዝ ወደ በለጠ ዕውቀት የሚጋብዙ መነሻ የሚሆኑ ትምህርቶችን በማዘጋጀት ያንዳንዱ ሰንበት ትምህርት ቤት ይሄን ኃላፊነት ቢወጣ ጥሩ ነው ብዬ አስባለሁ። ደም በመለገስ የሚተርፈውን የሰው ህይወት በመረዳት ለምእመናን በቂ ግንዛቤ መስጠት እንደሚገባ ተጠቀሰ። የተባለው ማህበረ ቅዱሳን የደም ልገሳ ማካሄዱን ተከትሎ ነው። ባልደረባችን ተመስገን ፈቃዱ በስፍራው ተገኝቶ ያጠናቀረውን ዘገባ እንደሚከተለው ይቀርብልናል። ማህበረ ቅዱሳን ከብሔራዊ የደም ባንክ አገልግሎት ጋር በመተባበር የደም ልገሳ መርሃ ግብር በሀገር አቀፍ ደረጃ በሁሉም ማዕከላት ማከናወኑ ይታወቃል። ይህንንም አገልግሎት ለማጠናከር ለምእመናንም ሰፊ ግንዛቤ በመስጠት በቀጣይ ሰፊ ስራዎችን እንደሚሰራ የማህበሩ የህዝብ ግንኙነትና ትብብር አገልግሎት ዋና ስራ አስኪያጅ ሰይፉ አለማየሁ ተናግረዋል። የጤና ክፍል ጋር በመገናኘት በመነጋገር ይሄን ስራ በተለይ ለማህበሩ የግንዛቤ መፍጠሪያ ፕሮግራሞችን ወደፊት እንሰራለን በሚል በቅድ ይዘነዋል። በማዕከላት ደረጃም በጣም በርካታ አባላት በየአጥቢያቸው ጭምር እየቀሰቀሱ ሰንበት ትምህርት ቤት ላይም ይሄ ነገር እንዲጀመር በአጥቢያ ደረጃም በሰበካ ጉባኤ ደረጃ አገልግሎቱ እንዲጀመር ለማድረግ የራሳችንን ጥረት እያደረግን ያለ ነው። ሁላችንም ሊገጥመን የሚችል ችግር ነው። እኛም ባይገጥመንም ደግሞ እግዚአብሔርን እያመሰገን ጤነኛ ስለሆነ ነው አይደል? መቼም ደም የምንሰጠው ጤነኛ ያልሆነ ደም ሊቀበለን አይችልም። በጤናችን እግዚአብሔር በሰጠን በረከት ሌላውን ማገልገል እስከቻለን ድረስ ከኛ ምንም ሳይጎልብን ከዚህ በላይ ትልቅ አገልግሎት ስለሌለ ይሄን እንግዲህ በዚህ አጋጣሚ ሁሉም ምእመን በተቻለ መጠን እየተሳተፈ አገልግሎቱ ውስጥ የበለጠ በተጠናከረ መልኩ እንዲቀጥል ለማድረግ የበኩሉን ድርሻ እንዲወጣ ነው ሐሳቡን ማስተላለፈው። ከብሔራዊ የደም ባንክ አገልግሎት የመጡት የጤና ባለሙያው ሄኖክ ማሟክለውም ማህበረ ቅዱሳን ለረጅም ጊዜ አጋር በመሆን አብሮ እንደሚሰራና ሌሎች ማህበራትም ይህንን በጎ ተግባር ሊያከናውኑት ይገባል ብለዋል። አገልግሎቱ እንደሚታወቀው እንግዲህ ከሁሉም ማህበረሰብ ተደራሽ ነው ከሚሰራባቸው ማህበራት አንዱ ማህበረ ቅዱሳን ነው። ከዚህም በፊትም በተለያዩ ጊዜ እየመጣን የደም ልገሳ ፕሮግራም እናካሄዳለን እና ሰፊ ልምድ ያለን ማህበር ነው እዚህ ላይ ማለት ነው እና ሁሉም ሰው ቢያስብበት መልካም ነው ብዬ አስባለሁ። በማህበረ ቅዱሳን በዋናው ማዕከል በመገኘት ደም ሲለግሱ ያገኘናቸው ምእመናንም አስተያየቶቻቸውን አጋርተውናል። አጠቃላይ እኔ የሚሰማኝ ነገር ቢያንስ ምንም ማድረግ ባችል ቢያንስ ለሰው መዳን ምክንያት ብትሆን በመለገስ በተለያዩ ምክንያት ደም ያነሳቸው ወገኖች አሉና ቢያንስ ለነሱ መዳን ደም ለግሰን ሌሎች መዳን ምክንያት ብንሆን ባይነ ዛሬ ለመጀመሪያ ጊዜ ነው ደም የለገስኩት። በዚህም በጣም ደስተኛ ነኝ። ቤተክርስቲያን ካለ እንድናካፍል ታስተምራለች። አንድም ይሄ መንገድ ነው ወደ ክርስቶስ ከሚያደርሱ መንገዶች መካከል አንዱ መስጠት ነው። ደም ደግሞ ሲሆን ደግሞ ይበልጥ ከውጭ ወዳገኘነው ዘገባ ስንሸጋገር ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ ከ3 ጳጳሳት ጋር መወያየታቸውና ሳምንታዊ የውጭ መረጃዎችን ባልደረባችን ነው ገብረኪዳን እንደሚከተለው ይዞልን ይቀርባል። ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ ከ3 ጳጳሳት ጋር ተወያዩ። ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ ካይሮ በሚገኘው መንበረ ጵጵስና በውጭ ሀገር ከሚገኙ የቤተክርስቲያኗ አገልጋይ ጳጳሳት ጋር ቆይታ አድርገዋል። እነሱም ብፁዕ አቡነ አጋቶን የብራዚል ሀገረ ስብከት ሊቀ ጳጳስ፣ ከለንደን ኤጲስቆጶስ አንጀሎስና የፔንስልቬኒያ ጳጳስ የሆኑትን ብፁዕ አቡነ ካራስን ጨምሮ ከሜሪላንድና የምዕራብ ቨርጂኒያ ጳጳሳት ጋር በተለያዩ ርዕሰ ጉዳዮች ላይ ከቅዱስነታቸው ጋር
መምከራቸው ተነግሯል። የኮፕቲክ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ ኮሚቴዎች ዓመታዊ ስብሰባ በአባሲያ ቅዱስ ማርቆስ ካቴድራል የተከናወነው። መርሃ ግብሩ የህዝብ ግንኙነት ኮሚቴ፣ የመገናኛ ብዙሃንና የመረጃ ኮሚቴ ስብሰባዎችን ያካተተ ነበር ተብሏል። የውይይት መርሃ ግብሩ ምሽት ላይም ቀጥሎ በአርብቶ አደር እንክብካቤና አገልግሎት ኮሚቴ እንዲሁም በቤተሰብ ኮሚቴ ስብሰባዎች ተከናውነዋል። ኮሚቴዎቹ በቀረቡት በርካታ ርዕሰ ጉዳዮችና ሪፖርቶች ላይ መወያየታቸው ተገልጿል። አዲስ የተሾሙት 8 ጳጳሳትም በሁሉም የኮሚቴው ስብሰባዎች ላይ ተሳትፈው የቅዱስ ሲኖዶሱን እንቅስቃሴና ስራ በቅርበት እንዲያውቁም ተደርጓል። በአሌክሳንድሪያ ሎጎስ ማዕከል በተከናወነው ዓመታዊ ምልአተ ጉባኤ ብፁዕ አቡነ ዮሐንስን የኮፕቲክ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ መርጧል። የኮፕቲክ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ የአገልግሎት ዘመናቸውን ያጠናቀቁ የቀድሞው የሲኖዶሱን ዋና ጸሐፊ ሜትሮፖሊታን ብፁዕ አቡነ ዳንኤልን በምስጋና መተካቱን ከቤተክርስቲያኗ ገጽ ላይ ተመልክተናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ዮሴፍን የተመለከተ አጭር ታሪክ እንደሚከተለው ይቀርባል። አባቱ ያዕቆብ ከሚወዳት ሚስቱ ራሔል ከወለዳቸው 2 ልጆቹ አንዱ ነው። ቅዱስ ዮሴፍ ለሚጠሉት ወንድሞቹ እንኳን ክፋትን የማያስብ ይልቁንም ለእነርሱ ስንቅ ይዞ ሲፈልጋቸው በበረሃ ይንከራተት የነበረ ነው። ለወንድሞቹ ስንቅን ይዞ እየተጓዘ መንገድ ላይ ቢርበው እግዚአብሔር ድንጋዩን ዳቦ አድርጎ መግቦታል። 10 ወንድሞቹ ስለ በጎ ፋንታው ሊገድሉት ተማከሩም። በነገራቸውም ህልም ሊነግስብን ነው ብለው ጠልተውት ነበረና በፍጻሜው ግን በይሁዳ መካሪነት ለአረብ ነጋዴያን ሽጠውታል። ይህም ለጌታችን መሸጥና ለሕማማቱ ለግርፋቱ ምሳሌ ለመሆን በቅቷል። ወንድሞቹ ለክፋት ቢሸጡትም ፈቃድ እግዚአብሔር ነበረበትና በባርነት በተሸጠበት በጲጥፋራ ቤት ፈጣሪው እግዚአብሔር ሞገስን ሰጥቶታል። ቅዱስ ዮሴፍ የጲጥፋራ ሚስት የዝሙት ጥያቄ ብታቀርብለትም ማንም ባያይስ እንዴት በፈጣሪ ፊት ኃጢአትን ሰራለሁ በማለት ከበደል አምልጧል። በዚህም ምክንያት ለ3 ዓመት ታስሯል። እግዚአብሔርም ከእርሱ ጋር ነበርና በእስር ቤትም ሞገስን አገኘም። አለቅነትንም ተሾመ። ከዚያም የንጉሱ ፈርዖን ባለሟሎቹን ህልም ተረጎመ። ፈርዖንም ቅዱሱን በግዛቱ በግብጽ ላይ ሾመው። ቅዱስ ዮሴፍም በምድረ ግብጽ ነግሶ ህዝቡን ከረሃብ ታደገ። ለአባቱ ያዕቆብና ክፉ ለዋሉበት ወንድሞቹም መጋቢ ሆኗቸዋል። ቅዱስ ዮሴፍ አሰኔት የተባለች ሚስት አግብቶ ኤፍሬምና ምናሴ የተባሉ ልጆቹን ወልዷል። በመንገዱ ሁሉ እግዚአብሔርን አስደስቶ ከአባቱ ዘንድም ምርቃትና በረከትን ተቀብሎ በ110 ዓመቱ በዚህች ቀን በመልካም ሽምግልና አርፏል። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።